ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህም ይሄን ቪዲዮ የምትመለከቱ አድማጭ ተመልካቾቻችን ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። ሁለት ፕሮግራሞችን ይዤላችሁ መጥቻለሁ። በኋላ ላይ ማንቸስተር ሲቲ ከአርሰናል ጋር የሚያደርጉትን ወሳኝ ጨዋታ በቅድመ ትንታኔ ፕሮግራማችን ወደ እናንተ የምናደርስ ይሆናል። በዚህኛው ፕሮግራማችን ላይ ደግሞ ነገ ምሽት የሚከናወነውን የቼልሲንና የማንቸስተር ዩናይትድን ጨዋታ የምንመለከተው ይሆናል ማለት ነው። እንግዲህ ይህ ሳምንት በተወዳጁ የእንግሊዝ ፕሪምየር ሊግ ሁለት ወሳኝና ትልልቅ ጨዋታዎች የሚከናወኑበት ሳምንት ነው። ቅድም እንዳልኳችሁ በፊታችን እሁድ አንድ ትልቅ ጨዋታ ይደረጋል፣ ማንቸስተር ሲቲ ከአርሰናል። ይህ ጨዋታ የእንግሊዝ ፕሪምየር ሊግ ዋንጫ ማረፊያው የት ይሆናል የሚለውን ጉዳይ በተመለከተ ምላሽ የሚሰጥ ጨዋታ ይሆናል ተብሎ ይጠበቃል። ከዚህ ቀጥሎ ግን ሁለተኛ ትኩረት ያገኘው ጨዋታ ደግሞ ነገ ምሽት የሚከናወነው የቼልሲና የማንቸስተር ዩናይትድ ጨዋታ ይሆናል ማለት ነው። ያው እንግዲህ እንደሚታወቀው ሁለቱም ክለቦች ቶፕ 5 ገብተው ለማጠናቀቅና በሚቀጥለው ዓመት የቻምፒየንስ ሊግ የተሳትፎ ቦታን ለማግኘት ከፍተኛ ፉክክርን እያደረጉ ይገኛሉ። የሁለቱ ክለቦችም ዋነኛውና ትክክለኛው ዓላማ ቶፕ 5 ገብቶ በማጠናቀቅ የቻምፒየንስ ሊግ ቦታን ማግኘት ነው ማለት ነው። ለነገሩ ይህንን ጨዋታ ብቻ አሁን ላይ እናነሳለን እንጂ ከዚህ በኋላም በሚመጡት ሳምንታት እነዚህ ክለቦች እርስ በርሳቸው የሚገናኙባቸውን ጨዋታዎች እንመለከታለን። ለምሳሌ ቼልሲ ከሊቨርፑል፣ እንዲሁ ደግሞ ማንቸስተር ዩናይትድ ከሊቨርፑል፣ አሁን ደግሞ የምንመለከተው የማንቸስተር ዩናይትድ እና የቼልሲ እንዲህ ያሉ ጨዋታዎችን እንመለከታለን እና ክለቦቹ እንግዲህ ቶፕ 5 ገብተው ለማጠናቀቅ የራሳቸውን እድል በራሳቸው መወሰን ይጠበቅባቸዋል ማለት ነው። ያው አሁን ላይ እንግዲህ 3ኛ ደረጃ ላይ ከተቀመጠው ማንቸስተር ዩናይትድ አንስተን 6ኛ ደረጃ ላይ እስከተቀመጠው ቼልሲ ድረስ ያሉት ክለቦች ማለትም ማንቸስተር ዩናይትድ፣ አስቶን ቪላ፣ ሊቨርፑል እና ቼልሲ ቶፕ 5 ገብተው ለማጠናቀቅ ይፎካከራሉ ብለን ብንልም ነገር ግን እስከ 10ኛ ወይም እስከ 11ኛ ያሉ ክለቦችም በሂሳባዊ ስሌት ስንመለከታቸው በዚህ ቦታ ላይ ከፍተኛ ፉክክር የማድረግ ትልቅ እድል አላቸው። ምክንያቱም የነጥብ ልዩነቱን ካየነው በጣም ጥቂት የሚባል ነው። የ2-3 ነጥብ ልዩነት ነው ያለው እስከ 11ኛ ደረጃ ድረስ ባለው ማለት ነው። ለምሳሌ ከቼልሲ በኋላ ያሉትን ክለቦች ብንመለከት ኤቨርተን፣ ብሬንትፎርድ እንዲሁ እንደነ ቦርንመዝ አይነት ክለቦች የሚቀጥለው ዓመት የቻምፒየንስ ሊግ ተሳትፎን የማግኘት ትልቅ እድል አላቸው። እንደው ቻምፒየንስ ሊግን እንኳን ባያገኙ የአውሮፓ መድረክ ተሳትፎን ወይ ዩሮፓ ሊግን ወይ ኮንፈረንስ ሊግን የሚያገኙበት ትልቅ እድል ስላለ እነዚህም ክለቦች ይህንን የአውሮፓ መድረክ ኮንሲደር እያደረጉ ፉክክር ውስጥ እንደሚቆዩ ማንሳት ትልቁ አስፈላጊ ጉዳይ ይሆናል ማለት ነው። እንግዲህ ይህኛው የቼልሲና የማንቸስተር ዩናይትድ ጨዋታ በጣም ብዙ ርዕሰ ጉዳዮችን የሚያስነሳ ጨዋታ ይሆናል ተብሎ ይጠበቃል። ቀደም እንዳልኩት ቀጥታ የቶፕ 5 ተፎካካሪዎች በመሆናቸው ምክንያት ይህ ጨዋታ በራሱ ትልቅ ትኩረት እንዲሰጠው የሚያደርግ ጨዋታ ነው ማለት ነው። ሁለተኛው ግን ይህንን ጨዋታ ማሸነፍና አለማሸነፍ የክለቦቹን ቀጣይ ሳምንታት ጉዞ በተመለከተ ትልቅ ውሳኔ የሚሰጥ ጨዋታ ይሆናል ተብሎ ይጠበቃል። ለምሳሌ በዚህ ጨዋታ ላይ ቼልሲ የሚያሸንፍ ከሆነ አሁንም በቶፕ 5 ፉክክር ውስጥ የበለጠ መቆየት እንደሚችል እያረጋገጠ የሚመጣበት ጨዋታ ይሆናል ተብሎ ይጠበቃል። አሁን እንግዲህ ቼልሲ 6ኛ ደረጃ ላይ ነው የሚገኘው። ምናልባትም ደግሞ በሚቀጥሉት ሳምንታት ጨዋታዎቹን እያሸነፈ የሚሄድ ከሆነ ቶፕ 5 ወይም ደግሞ ቶፕ 4 ገብቶ ለማጠናቀቅ የማይችልበት ምንም አይነት ምክንያት የለም። ስለዚህ እስከ ውድድር ዓመቱ መጨረሻ ድረስ ቼልሲ ያለውን እድል በአግባቡ ሊጠቀምበት ይገባል። ለዚህ ደግሞ ጨዋታዎችን ማሸነፍ፣ በእያንዳንዱ ጨዋታ ላይ 3 ነጥብ እያስመዘገበ መውጣት ከቼልሲ የሚጠበቀው ትልቁ ጉዳይ ይሆናል ማለት ነው። ያው በደረጃ ሰንጠረዡ ላይ ስንመለከተው እንግዲህ ቼልሲ አሁን ያለበት ደረጃ ምንም እንኳን 6ኛ ቢሆን 48 ነጥቦችን የሰበሰበ ቡድን ነው። 5ኛ ደረጃ ላይ ከተቀመጠው ከሊቨርፑል ጋር ያላቸው የነጥብ ልዩነት 4 ነው። እንዲሁ ደግሞ 4ኛ ደረጃ ላይ ከተቀመጠው አስቶን ቪላ ጋር ያላቸው የነጥብ ልዩነት
እስካሁን ድረስ እንግዲህ ባለው ስንመለከት የ7 ነጥብ ልዩነት አለ። በጣም ብዙ ነው። በእርግጥ 7 ነጥብ ገና በ33ኛው ሳምንት ቀሪ ጨዋታዎችም እንኳን ቢኖሩ የ7 ነጥብ ልዩነት በጣም ብዙ ነው። ከማንቸስተር ዩናይትድም ጋር በተመሳሳይ የ7 ነጥብ ልዩነት በመካከላቸው ይገኛል ማለት ነው። ስለዚህ ያንን ልዩነት ማጥበብ ለቼልሲ በጣም አስፈላጊ ነው። እንደውም ቼልሲ ከላይ ካሉት ቡድኖች ወይም ከነ ማንቸስተር ዩናይትድ ከነ አስቶን ቪላ ጋር ካለው የነጥብ ልዩነት ይልቅ ከእርሱ በታች ካሉት ከነ ኤቨርተን ከነ ብሬንትፎርድ ጋር ያለው የነጥብ ልዩነት እጅግ በጣም ዝቅተኛ ነው። ለምሳሌ 7ኛና 8ኛ ደረጃ ላይ የሚገኙትና እኩል 47 ነጥብ ያስመዘገቡት ብሬንትፎርድና ኤቨርተን ከቼልሲ ጋር ያላቸው የነጥብ ልዩነት አንድ ብቻ ነው። 9ኛ ደረጃ ላይ የተቀመጠው ብራይተን ከቼልሲ ጋር ያለው የነጥብ ልዩነት 2 ነው። 10ኛ ደረጃ ላይ የተቀመጠውም ሰንደርላንድ በተመሳሳይ 2 ነጥብ ልዩነት ብቻ ነው ከቼልሲ ጋር ያለው። 11ኛ ደረጃ ላይ የተቀመጠው ደግሞ ቦርነመዝ 45 ነጥብ ይዞ ከቼልሲ በ3 ነጥብ ልዩነት ተቀምጧል ማለት ነው። ስለዚህ እንደውም ከላይ ካሉት ቡድኖች ይልቅ ከታች ያሉት ቡድኖች ቼልሲን ደረጃውን የመቀማት ትልቅ የሆነ ፉክክር የማድረግ አቅም አላቸውና ቼልሲ የፊቱን ሲመለከት ደግሞ ኋላውንም መመልከት ይኖርበታል። ምክንያቱም ነጥብ በጣለ ቁጥር በተሸነፈ ቁጥር እነዚህ ከታች ያሉት ቡድኖች ይሄንን ቡድን ነጥብ ለማስጣል ከፍተኛ ጥረት እና እድል የማድረግ አቅም ስላላቸው ይሄ ጨዋታ ለቼልሲ እጅግ በጣም ወሳኝ ነው። እኔ በግሌ ቼልሲ ይህንን ጨዋታ አሸነፈ ማለት የበለጠውንም በቶፕ 5 ፉክክር ውስጥ ራሱን ማቆየት እንደሚችል ይሰማኛል። ነገር ግን በዚህ ጨዋታ ላይ ደግሞ 3 ነጥብ ማስመዝገብ የማይችል ከሆነ ኦልሞስት ከፉክክሩ የበለጠ እየወጣ ይመጣል ማለት ነው። ቅድም እንዳልኩት ከማንቸስተር ዩናይትድ ጋር ያለው የነጥብ ልዩነት 7 ነው ብያቸዋለሁ። ዩናይትድ ይህንን ጨዋታ ካሸነፈ፣ ቼልሲ ደግሞ ከተሸነፈ ያለው የነጥብ ልዩነት ወደ 10 ከፍ ይላል ማለት ነው። ያ ማለት የ3 ጨዋታ ልዩነት ማለት ነው እና ከዛ በኋላ በሚቀሩት 5 ጨዋታዎች ላይ ቼልሲ ያንን ነገር ውጤቱን እንዴት አጥብቦ ከዛ በኋላ በሚመጡት ጨዋታዎችስ ላይ አሸንፎ እንደገና የቶፕ 5 ተሳትፎን ያገኛሉ የሚለው በጣም አጠያቂ ጉዳይ ይመስለኛል እና ለቼልሲ በተለይ እጅግ በጣም ትልቅና ወሳኝ የሚባል ጨዋታ ነው። ማንቸስተር ዩናይትዶችም ያው እንደምታውቁት ባለፈው በሊድስ ዩናይትድ ያልተጠበቀ ሽንፈት ተመዝግቦባቸዋል። ከ24 ቀናት ረፍት በኋላ ነበር ተመልሰው የመጡት። ነገር ግን በዛ ጨዋታ ላይ ያሳዩት ብቃት በቂ የሚባል አልነበረም። እናም በዛ ጨዋታ ላይ ተሸንፈው ጨዋታቸውን አጠናቀዋል። ያው ማይክል ካሪክ እንደምታውቁት ወደ ማንቸስተር ዩናይትድ ከመጣ በኋላ የሱን ያክል ብዙ ነጥብ የሰበሰበ አሰልጣኝ የለም። ኢቭን ከነ ጋርዲዮላም ከነ አርቴታም በበለጠ በርካታ ነጥቦችን የሰበሰበ አሰልጣኝ ነው እና ካሪክ ከመጣ በኋላ ቢሆን ፕሪሚየር ሊግ የተጀመረው ብለን ብናስብ ማንቸስተር ዩናይትድ ከሊጉ ደረጃ ሰንጠረዥ አናት ላይ ነው የሚቀመጠው ማለት ነው እና አሰልጣኙ ወደ ዩናይትድ ከመጣ በኋላ 2 ጨዋታዎችን ብቻ ነው የተሸነፈው። አንድ ጨዋታ በኒውካስል ተሸንፏል። ከዛ ደግሞ ባለፈው በሊድስ ዩናይትድ የተሸነፈበትን ጨዋታ እናነሳለን። ከእነዚህ ጨዋታዎች በስተቀር ግን አሰልጣኙ አንድ ጨዋታ ይመስለኛል ባለሳሳት ወይ አንድ የሁለት ጨዋታቸው ወጥቷል። ከዛ በስተቀር ግን ያሉትን ጨዋታዎች በማሸነፍ ውጤት ውስጥ ነው ክለቡን ይዞ እየቀጠለ ያለውና ለማይክል ካሪክም ይህ ጨዋታ በጣም ትልቅ ፈተና ይሆናል ተብሎ ይጠበቃል ማለት ነው። እንደ ኦፕታ ሱፐር ኮምፒውተር ግምት ከሆነ ቼልሲ ይህንን ጨዋታ ያሸንፋል የሚል ቅድመ ግምት ተሰጥቶታል። 43.7% የማሸነፍ ቅድመ ግምት የተሰጠው ቼልሲ ነው። 29.5% የማሸነፍ ቅድመ ግምት ደግሞ የተሰጠው ማንቸስተር ዩናይትድ ነው ማለት ነው። እንግዲህ በከረንት ፎርም ካያችሁት ዩናይትድ የተሻለ ቡድን ነው። ግን ለቼልሲ ለምን ከፍተኛ የማሸነፍ ቅድመ ግምት ተሰጠ የሚለው ነው አሁን እዚህ ጋራ መታየት ያለበት ጉዳይ። እናንተ እስቲ ማን ያሸንፋል የሚለውን ኮሜንት ላይ እየገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። ከምክንያት ጋር ቼልሲም ያሸንፋል ብላችሁ ስትጽፉ ከምክንያት፣ እንዲሁም ደግሞ ማንቸስተር ዩናይትድ ያሸንፋል ስትሉ ከምክንያት ጋር ሀሳቦቻችሁን ልታስቀምጡልን ትችላላችሁ። ነገር ግን ያው ቅድም እንዳልኳችሁ የጨዋታው ወሳኝነት በይበልጥ ለቼልሲ ነው። ማንቸስተር ዩናይትድ በዚህ ጨዋታ ላይ ቢያሸንፍ የበለጠ ሴኪዩር እያረጋገጠ ይመጣል ቶፕ 4ን። ባያሸንፍም ግን ምናልባት አሁን ባለበት ሁኔታ ዳሜጅ የሚመጣበት ክለብ አይሆንም። ምክንያቱም አሁን በዚህ ጨዋታ ላይ ቢሸነፍ ምናልባት አስቶን ቪላ ጨዋታውን ቢያሸንፍ ቀጣይ ባለው ደረጃ ወይም ደግሞ ማንቸስተር ዩናይትድን ገልብጦ ቪላ 3ኛ ይሆንና ማንቸስተር ዩናይትድ 4ኛ ደረጃ ላይ ይቀመጣል። ከዛ በኋላ ምናልባት ሊቨርፑል የሚያሸንፍ ከሆነ ዩናይትድ ወደ 5ኛ ደረጃ ዝቅ ሊል የሚችልበት እድል አለ። ስለዚህ ዩናይትድ 4ኛ ደረጃ ቢቀመጥ 5ኛ ደረጃ ቢቀመጥ ብላሁኑ
ያን ያህል የሚያሰጋ አይነት ሁኔታ ውስጥ አይገባም ማለት ነው። እንደውም ማንቸስተር ዩናይትድ ከካሪክ በኋላ ብዙ ነጥቦችን በመሰብሰቡ ምክንያት ለዚህ ለቶፕ 5 የቻምፒየንስ ሊግ ተሳትፎ የበለጠ ሴኩር እያደረገ የመጣ ቡድን ነው እና ያንን ነው እንግዲህ የምንመለከተው። ከዛ በተጨማሪ ግን ኦፕታ እንደ ምክንያት ያስቀመጠው ቼልሲ ጥሩ ሪከርድ አለው ከማንቸስተር ዩናይትድ ጋራ ስታንፎርድ ብሪጅ ላይ በሚያደርጋቸው ጨዋታዎች ወቅት እንግዲህ ካደረጋቸው 12 ጨዋታዎች ስታንፎርድ ብሪጅ ላይ ማንቸስተር ዩናይትድ ቼልሲ ማሸነፍ የቻለው አንድ ጊዜ ብቻ ነው። ቼልሲ 5ቱን አሸንፏል፣ 6ቱን አሸንፏል፣ 5ቱን ደግሞ ባቻ ውጤት ነው ያጠናቀቁት። ስለዚህ ይህንንም ጨዋታ ቼልሲ ሊያሸንፍ ይችላል የሚል ቅድመ ግምት የተሰጠው ከዚህ ጋር ተያይዞ ነው ማለት ነው። በእርግጥ አንድ ጉዳይ ብንመለከት በተለይም ደግሞ የመጀመሪያውን ዙር ጨዋታ ካስታወሳችሁ በማንቸስተር ዩናይትድ አሸናፊነት ነበረ ጨዋታው የተጠናቀቀው። ያ ጨዋታ ብዙ ድራማዎች ነበሩት። በማንቸስተር ዩናይትድ በኩል ቀድሞ ጎሎችን የሚያስቆጥሩበትን እድል አግኝተው ነበረ። ሮበርት ሳንቼዝ ገና በ4ኛው ደቂቃ ነበረ በቀይ ካርድ ከሜዳ የተሰናበተውና ሙሉ ጨዋታውን የረበሸውም ያ ሞመንት እንደነበረ ታስታውሳላችሁ። ከዛ በኋላ አሰልጣኙ ወዲያውኑ ተጫዋቾችን ነበረ እየቀየረ ያስወጣው። በተለይ ጥሩ ማጥቃት የሚችሉ ተጫዋቾቹን አሰልጣኙ ቀይሮ ሲያስወጣ ተመልክተናል። በማንቸስተር ዩናይትድን በኩል ደግሞ ካዜሜሮ በ2 ቢጫ ምክንያት በቀይ ካርድ ከሜዳ ሲወጣ እናስታውሳለን። ካርዶችን የተመለከትንበት ጨዋታ ነበረ። ቼልሲዎች 5 ቢጫ ካርድና 1 ቀይ ካርድ የተመለከቱበት ጨዋታ እንደነበረ እናስታውሳለን እና ያ ጨዋታ ቼልሲዎች በጣም በብርቱ የተፈተኑበት፣ ማንቸስተር ዩናይትዶች ግን የሚፈልጉትን 3 ነጥብ ያገኙበት ጨዋታ እንደነበረ ይታወሳል እና እጅግ በጣም ጥሩ ፉክክር የተመለከትንበት በተለይ 2 የተለያዩ አጋማሾችን ያየንበት ጨዋታ ነበር ሊባል ይችላል ማለት ነው። ከዚህ ጨዋታ ጋር ተያይዞ የማንቸስተር ዩናይትድ የቀድሞ ተጫዋች አሌሃንድሮ ጋርናቾ ይሰለፋል ተብሎ ቢጠበቅም ከተጠባባቂ ወንበር ተነስቶ ግን ሊሰለፍ አልቻለም። ማንቸስተር ዩናይትዶችም ያንን ጨዋታ አሸንፈው ወጥተዋል ማለት ነው። በአሰልጣኝ ሩበን አሞሪም አሰልጣኝነት ስር ነው እንግዲህ ይህ ውጤትና ይህ ድል የተመዘገበው። አሁን እዚህ ጨዋታ ላይ የምንመለከታቸው አንኳር ጉዳዮች ይኖራሉ። ለምሳሌ የመሃል ሜዳው ባትል ምን ሊመስል ይችላል ወይም የመሃል ሜዳው ፉክክር ምን ሊመስል ይችላል የሚለው ነገር በራሱ እጅግ በጣም በጉጉት የሚጠበቅ ጉዳይ ነው። እንግዲህ በባለፉት 2 ጨዋታዎች የመሃል ሜዳው ተጫዋች ኤንዞ ፈርናንዴዝ በቼልሲ ቤት እየተሰለፈ አልነበረም። አሰልጣኙም ተጫዋቹ ቅጣት ላይ እንደነበር ወይም ደግሞ ተጫዋቹን እንደማያሰልፈው ነበረ ሊያም ሮዚነር ሲናገር የነበረው። አሁን ግን ተጫዋቹ ወደ ጨዋታ እንደሚመለስ አሰልጣኙ ማረጋገጫ ሰጥቷል። ቼልሲ በተለይም በባለፈው የማንቸስተር ሲቲው ጨዋታ ላይ የኤንዞ ፈርናንዴዝን መኖር በጣም አጥብቆ የሚፈልግ ክለብ ነበረ። በክሬቲቪቲው ረገድ በጣም ደክሞ አይተናል። በተለይ በሁለተኛው አጋማሽ በመከላከሉ ረገድ ቡድኑ መከላከሉና ማጥቃቱ ባላንስ አልነበረም ወይም ደግሞ የተመጠነ አልነበረም። ቼልሲ በመጀመሪያው አጋማሽ እየተከላከለ በካውንተር አታክ ለማጥቃት ሞከረ። ሁለተኛው አጋማሽ ላይ ግን በጣም በቀላሉ ሲጠቃ የነበረ ማጥቃቱ ደግሞ በቃ ዜሮ የሚባል ምንም አይነት የማጥቃት እንቅስቃሴ በቼልሲ በኩል ያላየንበት ነበረ እና በዛ ጨዋታ ላይ ኤንዞ ፈርናንዴዝ ቢኖር ብለው የቼልሲ ደጋፊዎች የተመኙበት ጨዋታ ነበር ማለት ነው። ስለዚህ የኤንዞ ፈርናንዴዝ በዚህ ጨዋታ ላይ መሰለፍ በቃ ግዴታ ነው። ምንም የሚያጠያይቅ አይደለም። በዚህ ጨዋታ ላይ መሰለፍ ይጠበቅበታል። ከማንቸስተር ዩናይትድ የመሃል ሜዳ አኳያ ስንመለከተው ይህ ተጫዋች መኖር ይጠበቅበታል ማለት ነው። ያው ሞይሴስ ካይሴዶን በዚህ ጨዋታ ላይ ይሰለፋል። ከዚህ በተጨማሪ ደግሞ እንደዚሁ አንድሬ ሳንቶስ ይሰለፋል ተብሎ ይጠበቃል። ነገር ግን በዚህ ቦታ ላይ የዚህ ተጫዋች መኖር እጅግ በጣም አስፈላጊ መሆኑን እንመለከታለን። ሌላው ከዚህ በተጨማሪ የማንቸስተር ዩናይትድን የአማካይ መስመር ስንመለከት ያው ማንቸስተር ዩናይትዶች የአማካይ መስመራቸው በቅርብ ጨዋታዎች ላይ ጥሩ የሆነ መሻሻልን ሲያሳይ እንደነበረ እናስታውሳለን። ኮቢ ማይኑና ካዜሜሮ ተጣምረው ይጫወታሉ። ሁለቱ በጣም ድንቅ ጥምረት ነበረ ያሳዩን። ከዛ በተጨማሪ ከነሱ ፊት ደግሞ ብሩኖ ፈርናንዴዥ ተሰልፎ ይጫወታል እና አሁን እንግዲህ እነዚህ 3 ተጫዋቾች ከቼልሲ ሌሎች 3 ተጫዋቾች ጋር የሚያደርጉት ባትል በራሱ ጨዋታውን ለማሸነፍ ሌላ ትልቅ ፋክተር ወይም ደግሞ ተጽዕኖ ይኖረዋል ተብሎ ይጠበቃል። ለምን ብለን ካልን ሁለቱም ጥሩ የአማካይ መስመር ተጫዋቾች አሏቸው። እነዚህ የአማካይ መስመር ተጫዋቾቻቸው መሃል ሜዳውን ዶሚኔት ካደረጉ፣ መሃል ሜዳውን ከተቆጣጠሩና በበላይነት መሃል ሜዳውን ማሸነፍ የሚችሉ ከሆነ ጨዋታውን የሚያሸንፉበትን እድል የበለጠ እያሰፋላቸው ይመጣል ማለት ነው። ያው እንደምታውቁት ብሩኖ ፈርናንዴዥ በጣም ለትልቅ ታሪክ ነው
እየተጫወተ የሚገኘው ወይም ትልቅ ታሪክ ለማስመዝገብ ነው እየተጫወተ የሚገኘው። በቃ በየጨዋታው ላይ ብሩኖ ካለ የግብ ዕድሎችን ይፈጥራል፣ አሲስት ያደርጋል፣ ወይ ደግሞ ትልልቅ የግብ ዕድሎችን የሚፈጥር አይነት ተጫዋች እንደሆነ ይታወቃል። በባለፈው እንኳን ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር በነበረው ጨዋታ ላይ ካዜሜሮ ላስቆጠራት ጎል አሲስት ያደረገለት ወይም ኳሱን አመቻችቶ ያቀበለው ብሩኖ ፈርናንዴዥ ነው ማለት ነው። አሁን በቃ ለበለጠ ሪከርድ ነው ተጫዋቹ ተጠግቶ እየሄደ የሚገኘው። ስለዚህ በዚህ ጨዋታ ላይም የግብ ዕድሎችን የሚፈጥር ከሆነ ጥሩ ኳሶችን አመቻችቶ የሚያቀብል ከሆነ አንድም ተጫዋቹ ጥሩ ሪከርድ ያስመዘግባል፣ ሁለትም ደግሞ ለራሱ ለቡድን ተጫዋቾቹ የግብ ዕድሎችን በመፍጠር ማንቸስተር ዩናይትድን አሸናፊ ማድረግ ይችላል እና ይሄ በጣም ትልቅ የሚባል አስተዋጽኦ የሚያደርግ ተጫዋች በዚህ ጨዋታ ውስጥ መኖሩም ለማንቸስተር ዩናይትዶች ትልቅ የሚባል እፎይታ ነው፣ ለቼልሲዎች ግን ትልቅ የሚባል ራስ ምታት ነው። ስለዚህ ብሩኖ ፈርናንዴዥን በደንብ ጠበቅ አድርጎ መያዝ በ1v1 ባትሎች እንዲሁ ደግሞ በእያንዳንዱ የመሃል ሜዳ እንቅስቃሴዎች ብሩኖን ማስቆም ያስፈልጋል። ብሩኖን ማስቆም ማለት የማንቸስተር ዩናይትድን ፈጠራ እንደ ማስቆም ይቆጠራል። አሁን ላይ በዩናይትድ ቤት ስንመለከት ከብሩኖ ፈርናንዴዥ የተሻለ የግብ ዕድሎችን የሚፈጥር ተጫዋች ፈልጎ ማግኘት ይከብዳል። አይደለም በማንቸስተር ዩናይትድ ውስጥ ፕሪሚየር ሊጉ ላይ ብንመለከት ቁጥሮች የሚያሳዩት ብሩኖ ፈርናንዴዥ ከሌሎችም ተጫዋቾች እጅግ በጣም በተለየ ሁኔታ ብዙ የግብ ዕድሎችን የሚፈጥር ብዙ የግብ ዕድሎችን ክሬት የሚያደርግ ተጫዋች ነው። ስለዚህ ብሩኖ ፈርናንዴዥን ማስቆም ማለት የማንቸስተር ዩናይትድ ማጥቃት የማስቆም እድልን የሚፈጥር ይሆናል እና በጣም ትልቅ ስራ ይጠበቅባቸዋል የማንቸስተር የቼልሲ ተጫዋቾች ይህንን ተጫዋች ማስቆም፣ ይህንን ተጫዋች በዚህ ጨዋታ ላይ ተጽዕኖ እንዳይኖረው ማድረግ አንዱ በጣም አስፈላጊ ጉዳይ እንደሆነ ይሰማኛል እና ይህንን ጨዋታ እንግዲህ በተመለከተ አንዱ የሚነሳው ነገር የመሃል ሜዳውን ባትል ኮንትሮል ማድረግ ነው። ከመሃል ሜዳው በተጨማሪ ግን ብሩኖ ፈርናንዴዥን የግብ ዕድሎችን እንዳይፈጥር ማድረግ። እሱም በባለፈው እንደውም እረፍት ላይ በነበሩበት ጊዜ አንድ ቃለ መጠይቅ ሰጥቶ ነበረ እና ዘ ቴሌግራፍ ያንን ቃለ መጠይቅ ይዞት ወጥቶ ነበረ እና ሲናገር እሱ ምንድን ያለው ከቤንያሚን ሼሽኮ እና ከአማድ ዲያሎ ጋር የሚጫወተው አጫዋወት የተለያየ ነው። አማድ የሚፈልገው ሌላ አይነት አጫዋወት ነው። ቤንያሚን ሼሽኮ የሚፈልገው ሌላ አይነት አጫዋወት ነው። ብሪያን ኤምቡሞ የሚፈልገው ሌላ አይነት አጫዋወት ነው። ስለዚህ ለእነዚህ ተጫዋቾች እንደ አስፈላጊነቱ የተለያየ አይነት ሰርቪስ የማቅረብ ኃላፊነት እንዳለበት ተጫዋቹ ሲናገር ነበር እና ብሩኖ ማለት እንዲህ አይነት ኳሊቲ ያለው ተጫዋች ነው። ብሩኖ ጥሩ ሲሆን እና አማድም ጥሩ ይሆናሉ፣ እነ ብሪያን ኤምቡሞም ጥሩ ይሆናሉ። ከሱ ፊት የሚሰለፉ ተጫዋቾች የበለጠ ጥሩ ምቾት ተሰምቷቸው ይጫወታሉ ማለት ነው። ለዚህ በጣም የብሩኖ እንቅስቃሴ በዚህ ጨዋታ ላይ አስፈላጊ ይሆናል ተብሎ ነው የሚጠበቀውና የመሃል ሜዳውን ፉክክር በተመለከተ በዚህ ጨዋታ ላይ ትልቅ የሚጠበቅ ሁነቶች ይኖራሉ። ይህንን ተጫዋች ማስቆም ግን አንዱ የሚጠበቀው ጉዳይ መሆኑን እናነሳለን። ያው ብሩኖ ፈርናንዴዥ ለትልቅ ታሪክ እየተፋለመ የሚገኝ ተጫዋች ነው። የኬቨን ደብሮይነን እና የቴሪ ኦንሪን ሪከርድ ለመስበር 4 አሲስቶች ብቻ ነው የቀሩት። አሁን ያ ትልቁ ሪከርድ እንግዲህ 20 አሲስቶች ላይ የቀረ ሪከርድ ነው። ቴሪ ኦንሪ ነበረ መጀመሪያ የሪከርዱ ባለቤት፣ በኋላ ደግሞ ኬቨን ደብሮይነ እዛ ሪከርድ ላይ መድረስ ችሏል። አሁን ብሩኖ ይህንን የአሲስት ቁጥር ለማሻሻል ወይም ደግሞ እዛ ሪከርድ ላይ ለመድረስ 3 አሲስቶች ይቀሩታል። 17 አሲስቶችን አድርጓል። አሁን በፕሪሚየር ሊጉ 3 አሲስቶችን የሚጨምር ከሆነ 20 አሲስቶችን በማስመዝገብ የኬቨን ደብሮይነን እና የቴሪ ኦንሪን ሪከርድ መጋራት ይችላል። አንድ አሲስት ላይ ከጨመረበትና ከዚህ በኋላ 4 አሲስቶችን የሚያደርግ ከሆነ በ21 አሲስቶች የምንጊዜውም የፕሪሚየር ሊጉ በአንድ ሲዝን በርካታ አሲስቶችን ያደረገ ተጫዋች መሆን ይችላል ማለት ነው። በጣም በርቀት ነው እየመራ የሚገኘው ብሩኖ 17 አሲስቶች አሉት ብያቸዋለሁ። ቀጥሎ ያለው ራያን ቸርኪ ነው የማንቸስተር ሲቲ ተጫዋች 10፣ ጃረድ ቦየን ደግሞ የዌስትሃሙ ተጫዋች 8 አሲስቶች አሉት። ኤርሊንግ ሃላንድ 7 እያለ ይቀጥላል ማለት ነው እና እዚህ ተጫዋች ላይ መድረስ በጣም ከባድ ነው። ቁጥሩን ስንመለከት ብሩኖ በርቀት እየመራ ይገኛል እና የዓመቱ ከፍተኛ አሲስተር መሆኑ የሚቀር አይነት ጉዳይ አይደለም። ነገር ግን ደግሞ በዚህ ጨዋታ ላይም ለሪከርድ እንደሚጫወት ደግሞ ማንሳት ይጠበቅብናል ማለት ነው። ሌላው በዚህ ጨዋታ ላይ የምናነሳው ትልቁ ነገር ምንድን ነው? የተከላካይ መስመሮቻቸው ክፍተት ያሉባቸው ቡድኖች መሆናቸው በዚህ ጨዋታ ላይ ትልቅ ፋክተር ወይም ደግሞ ተጽዕኖ የሚኖረው ይመስለኛል። ያው ቼልሲ እንግዲህ እንደምታውቁት ትላንትና በነበረኝም ፕሮግራም ላይ በተወሰነ መንገድ አንስቼዋለሁ። በባለፉት ጥቂት ጨዋታዎች ክለቡ
ክለቦቹ በተለይ ደግሞ ቼልሲን ስንመለከት ክሊንሺት ይዞ የመውጣት ችግር ያለበት ቡድን መሆኑን እየተመለከትን ነው። ቼልሲ ለመጨረሻ ጊዜ ክሊንሺት ሲያስመዘግብ በጥር ወር፣ ከዛ በኋላ ቶተንሃም 3 አሰልጣኞችን ቀይሯል። ቶማስ ፍራንክን አሰናበተ። ከዛ ቀጥሎ ኢጎር ቱዶሩን አመጣ። በኋላ ደግሞ ዲዘርቢን ወደዚህ ቡድን አምጥቷል። ምን ያህል እንግዲህ ቼልሲ ክሊንሺት ለመያዝ በጣም እንደተቸገረ የሚያሳይ ነው። ጥር ወር ላይ ነው ቼልሲ ለመጨረሻ ጊዜ በፕሪሚየር ሊጉ ክሊንሺት ይዞ የወጣው። ከዛ ከብሬንትፎርዱ ጨዋታ በኋላ ቼልሲ ክሊንሺት ይዞ መውጣት አልቻለም። በየጨዋታው ቼልሲ ጎል ይቆጠርበታል። ቢያንስ በአንድ ጨዋታ በአማካይ 1 ጎልና ከዛ በላይ የሚቆጠርበት ቡድን መሆኑን እየተመለከትን ነው እና ይሄ በጣም ኮንሰርኒንግ የሆነ ጉዳይ ነው። በእርግጥ ወሳኝ ተጫዋቾቻቸው እነ ሌቫይ ኮልዊል፣ ትሬቮ ቻሎባ፣ ሬሲ ጀምስ የመሳሰሉ ተጫዋቾች ጉዳት ላይ እንደሆኑ እናውቃለን። ግን ቼልሲን ለሚያክል ትልቅ ክለብ ክሊንሺት ይዞ ለመውጣት በዚህ መጠን መቸገር በራሱ በጣም 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 ትልቅ ጥያቄ ምልክት ውስጥ ክለቡን የሚከተው ይመስላል እና በቅርብ ጨዋታዎች ላይም እንደተመለከት ነው በተከታታይ 3 ጨዋታዎች ቼልሲ ሲሸነፍ 1 ጎል ሳያስቆጥር ነው ቼልሲ የተሸነፈው። ይሄም ከ28 ዓመታት በኋላ ለመጀመሪያ ጊዜ የተመዘገበ አዲስ ታሪክ ነው። በኤቨርተን 3-0፣ በኒውካስል 1-0፣ በማንቸስተር ሲቲ 3-0 የተሸነፈ ቡድን ነው። በ3 ጨዋታ 7 ጎል ገብቶበታል። 1 ጎል ቼልሲ አላስቆጠረም እና ማጥቃታቸው ጥያቄ ምልክት ውስጥ ሲገባ መከላከላቸው ግን በጣም ኮንሰርኒንግ እና የሚያሳስብ ጉዳይ እንደሆነ ይሰማኛል እና የቼልሲ መከላከልስ በዚህ ጨዋታ ላይ እንዴት ነው መሆን ያለበት? በቀላሉ የቼልሲ መከላከል ሲፈረካከስ እናየዋለን። ይሄ ዞናል ማርኪንጋቸው ትክክል የሚባል አይደለም፣ ወይም ሜዳ ላይ በጣም ኦርጋናይዝ የሆነ መከላከል አንመለከትም። ኤሪየል ዱዌሎችን፣ የመሬት ላይ ዱዌሎችን የሚያሸንፉበት መንገድ እጅግ በጣም ደካማ መሆኑ ይነሳል። አሰልጣኙ የተለያዩ አማራጮችን ለመጠቀም ይሞክራል፣ ግን እንደዛም ሆኖ አጥጋቢ የሆኑ የመከላከል እንቅስቃሴዎችን በቼልሲ በኩል አንመለከትም። ቼልሲ በተለይ ጫን ብሎ የሚያጠቃው ቡድን ካለ በቀላሉ የሚከፈት የተከላካይ መስመር ያለው ቡድን መሆኑን ተደጋጋሚ ጊዜ ተመልክተናል እና ለዚህ አሰልጣኙ ምን አይነት መፍትሄ አዘጋጅቶ በዚህ ጨዋታ ላይ ይመጣል የሚለው ነው ትልቁ ነገር። ለምሳሌ ባለፈው በማንቸስተር ሲቲ 3-0 ሲሸነፉ የተቆጠሩባቸውን ጎሎች ብንመለከት በጣም በቀላሉ ኢቭን በራሳቸው አቮይድ ማድረግ የሚችሏቸው ጎሎች ናቸው ሲቆጠሩባቸው የነበረው። ለምሳሌ 3ኛው ጎል በዶኮ አማካኝነት ሲቆጠር ሳንቼዝ ለካይሴዶ አቀበለው። የካይሴዶ ለ2 ፕረስ አድርገው የቀሙት ኳስ ነው በቀላሉ ወደ ግብነት የተቀየረውና ይሄም ጨዋታ እንደዚሁ ቼልሲ በደንብ ፕረስ የሚደረግ ከሆነ የሚያጠቃ ከሆነ እንግዲህ የማንቸስተር ዩናይትድን የፊት መስመር ተጫዋቾች እና አማድ ዲያሎን እነ ብሪያን ምቡሞ፣ ማቴዎስ ኩኛን እንዲሁ የነ ቤንያሚን ሼሽኮን ማጥቃት እንዴት ሊቋቋም ይችላል የቼልሲ መከላከል የሚለው አሁንም ለእኔ በጣም አሳሳቢ ጉዳይ እንደሆነ ይሰማኛል እና ይሄ በጣም በጣም ትልቁ አሳሳቢ ጉዳይ ነው በቼልሲ በኩል መከላከላቸውን ስንመለከት ማለት ነው። ለመከላከል የሚመች አይነት አጫዋት አላቸው። 4-2-3-1 ነው ብዙ ጊዜ የሚመርጡት አሰላለፍ፣ ግን 4-2-3-1 ደግሞ በተለይ የሞይሰስ ካይሴዶ እና በቅርብ ጊዜ ያየነው የአንድሬ ሳንቶስ ጥምረት ያን ያክል ፍሬያማ ሆኖ አልተመለከትንም። ሊያም ሮዚነር ላቪያንም ለመጠቀም ሲሞክር አይተናል፣ ግን ያን ያክል አጥጋቢ አይደለም እና ለእኔ በተለይም እዚህ ጨዋታ ላይ በደንብ መከላከላቸውን በጣም በተጠና ሁኔታ ኦርጋናይዝ ማድረግ ይጠበቅባቸዋል። ያን ማድረግ አለመቻል ቼልሲን በዚህ ጨዋታ ላይ ዋጋ የሚያስከፍለው ጉዳይ ነው። ማንቸስተር ዩናይትድንም ቢሆን ስንመለከት የባለፈው የሊድስ ዩናይትዱ ጨዋታ ብዙ ነገሮችን ያጋለጠ ጨዋታ ነበረ። ማንቸስተር ዩናይትድ በተለይ በመጀመሪያው አጋማሽ በቀላሉ ነበረ ፕረስ ሲደረግ ሲጠቃ የነበረው። ማጓየር የለም በዚህ ጨዋታ ላይ እንደምታውቁት እና ማጓየር ባለመኖሩ ምክንያት በማንቸስተር ዩናይትድ በኩል ይሄ መከላከሉን ኦርጋናይዝ የሚያደርግ የሚመራ ተጫዋች አልነበረም እና የሊድስ ዩናይትዱ ተጫዋች ኖ ኦካፎር፣ ዶሚኒክ ካልቨርት-ሊዌን፣ አኦ ታናካ፣ እነ ብሬንዳን አሮንሰን የመሳሰሉ ተጫዋቾች በቀላሉ ነበረ የማንቸስተር ዩናይትድን የመከላከል መስመር ጥሰው ሲያልፉ የነበረው እና ጭራሽ ደግሞ አሁን በዚህ ጨዋታ ላይ ሊዛንድሮ ማርቲኔዝም አይሰለፍም ወይም ማርቲኔዝ አይኖርም። ስለዚህ ሊዛንድሮ ማርቲኔዝ በቀይ ካርድ ቅጣት ምክንያት ስለማይኖር የማንቸስተር ዩናይትድ መከላከል ምን ሊመስል ይችላል መዋቅሩ የሚለው ነገር በጣም ይሄም አጥያቂ ጉዳይ ይመስለኛል። ማንቸስተር ዩናይትድም በተለይ ደግሞ ጎሎችን አቮይድ የሚያደርግ ወይም ደግሞ የሚቆጠሩበትን ኳሶች የግብ ዕድሎች እንዳይፈጠሩበት ማድረግ የሚጠበቅበት ቡድን እንደሆነ ይሰማኛል። ስለዚህ ሊዛንድሮ ማርቲኔዝ በባለፈው በተለይ የተመለከተው ቀይ ካርድ አሳማኝ እንዳልሆነ በርካቶች ሲናገሩ ነበረ ማለት ይቻላል። የሊዛንድሮ ማርቲኔዝን አለመኖር ከማጓየር አለመኖር ጋር ስትጨምሩት
በጣም አስቸጋሪ ያደርገዋል የማንቸስተር ዩናይትድን መከላከልና ስለዚህ እንግዲህ አሁን አሰልጣኙ ሊያም ሮዚነር ይሄንን የሁለቱን ተጫዋቾች አለመኖር ተከትሎ ምንድን ነው የመከላከል መስመሩ ላይ ማይክል ካሪክ ሊወስድ የሚችለው አማራጭ የሚለው ነው። ከሌን ዮሮ ጋራ ማን ነው የሚጣመረው የሚለውን ስንመለከት ያው ያለምንም ጥርጥር አይደን ሄቨን ነው በቃ ሊሰለፍ የሚችለው። ለምን ማጓየር የለም፣ ማቲያስ ዴሊት የለም። ስለዚህ ያለው አማራጭ ኤደን ሄቨንን መጠቀም ነው እና አይደን ሄቨን ወጣት ተጫዋች ነው፣ ጥሩ አቅም ያለው ተጫዋች ነው፣ ግን በጣም ደግሞ ልምድም ይፈልጋል እና ያንን ጉዳይ በዚህ ጨዋታ ላይ እንመለከታለን ማለት ነው። መጨረሻ ላይ የምናነሳው ጨዋታውን ስለሚቀይሩ አንኳር ጉዳዮችና ከዛ በኋላ ደግሞ የሁለቱም ቡድኖች ማጥቃት በንጻሬነት የምንመለከት ይሆናል። እንግዲህ በዚህ ጨዋታ ላይ የሁለቱ ቡድኖች ማጥቃት ምን ሊመስል ይችላል ብለን ስንመለከት ቼልሲ ጥሩ የሆነ የሚያጠቃ ጎል የሚያስቆጥር ተጫዋች አለው። በቡድን ውስጥ ዦአው ፔድሮ የሚባል ተጫዋች አለው። ያው ዦአው ፔድሮ እንደምታውቁት ዘንድሮ በቼልሲ ቤት የመጀመሪያ ሲዝኑ ነው ያሳለፈ የሚገኘው፣ ግን ጥሩ የጎል ተሳትፎ እንዳለው ይነሳል። እንደውም በቅርቡ ተቀዛቀዘ እንጂ በፕሪሚየር ሊጉ ላይ ስንመለከት ወደ 5 የሚጠጉ አሲስቶችን ያደረገ ተጫዋች ነው። እንዲሁ ደግሞ ከኤርሊንግ ሃላንድ፣ ኢጎር ቲያጎና አንቷን ሴሜኞ በመቀጠል 4ኛው ግብ አስቆጣሪ ተጫዋች ነው። 14 ጎሎችን በፕሪሚየር ሊጉ አስቆጥሯል። በጣም ብዙ ነው ለዦአው ፔድሮ። ምክንያቱም ገና ወደ አዲስ ክለብ ለመጣ ተጫዋች፣ ገና ክለቡን እንዲላመድ ለሚጠበቅበት ተጫዋች፣ ያውም ወጥ ብቃት በሌለው ቼልሲ ውስጥ ለሚጫወት አንድ ተጫዋች 14 የፕሪሚየር ሊግ ጎል ማስቆጠርና 5 አሲስት ማስመዝገብ በአጠቃላይ 19 የግብ ተሳትፎዎችን ማድረግ ማለት በጣም ቁጥሩ ብዙ መሆኑን እናነሳለን እና ዩናይትዶች በጣም ሊጠነቀቁት የሚገባ ተጫዋች ነው ብዬ አስባለሁ። ዦአው ፔድሮ 14 ጎሎችን አስቆጥሯል እና በጣም ዴፊኔትሊ ለተጫዋቹ ጥሩ የሚባል ሲዝን ነው። ከትልልቅ አጥቂዎች ጋር የተፎካከረበት ነው። ከነ ኤርሊንግ ሃላንድ፣ ከነ ኢጎር ቲያጎ፣ ከነ ቤንያሚን ሼሽኮ ከመሳሰሉ፣ ከነ ቪክተር ዮኬሬስ ከመሳሰሉ ተጫዋቾች፣ አንጋፋው ዳኒ ዌልቤክ ከነዚህ ተጫዋቾች ጋር ተፎካክሮ 14 የፕሪሚየር ሊግ ጎሎችን ማስቆጠር ማለት በጣም ጥሩና የሚያስጨበጭብ ነው ማለት ይቻላል። ከዚህ በኋላም ግን ተጨማሪ ጎሎችን ማስቆጠር እንደሚችል ይሰማኛል እና ዦአው ፔድሮ ይህ ተጫዋች ለማንቸስተር ዩናይትዶች ፈተና ይሆናል ብዬ አስባለሁ። ሌላው ኮል ፓልመር ነው። ፓልመር አቋሙ ቀንሷል፣ ልክ ነው። ግን የባለፈው የማንቸስተር ሲቲው ጨዋታ ላይ በጣም አስደምሞኝ ነበር እንቅስቃሴው። በቃ የግብ ዕድሎችን ይፈጥራል፣ ሙከራዎችን ያደርጋል፣ ወደ ሳጥን ውስጥ ይገባል። ካውንተር አታኮቹ እጅግ በጣም የተለዩ ነበሩና እኔ በግሌ በጣም ጥሩ ፐርፎርማንስ ያሳየ ተጫዋች እንደነበረ ተመልክቻለሁ። ፓልመር ምንም እንኳን ቼልሲ ውጤታማም ባይሆን ጎሎችንም ባያስቆጥር በዛ ጨዋታ ላይ ፐርፎርማንሱ ግን በጣም ጥሩ ነበር እና ኮል ፓልመርም በዚህ ጨዋታ ላይ የሚኖረው ሚና ይጠበቃል። ኤስቴቫኦም በጣም አስቸጋሪ ተጫዋች ነው። መስመር ላይ በሚያጠቃበት ጊዜ የተጋጣሚ ተከላካዮችን በደንብ መረበሽ ማስጨነቅ የሚችል ተጫዋች ነው እና በተለይ በባለፈው የሊድስ ዩናይትድ ተጫዋቾች የተጠቀሙበትን የማንቸስተር ዩናይትድ ክፍተት መጠቀም ከቻለ በደንብ ያን ነገር የቼልሲ ማጥቃት ማድረግ ይችላል ብዬ አስባለሁ። የዩናይትድ መከላከል ጎል የማይቆጠርበት እንዳልሆነ፣ ይሄ ጎል አይቆጠርበትም ብለን እርግጠኛ ማንሆንበት የተከላካይ መስመር እንደሆነ ባለፈው በበቂ ሁኔታ ሊድስ ዩናይትድ አሳይቶናል። በተለይ የግራው መስመር በጣም ጥያቄ የሚነሳበት ነው። የቀኙ መስመር ማለት ነው፣ የማንቸስተር ዩናይትድ የቀኝ መስመር። ቼልሲ ደግሞ በግራ በኩል ሲያጠቃ እነ ፔድሮ ኔቶን ያሳየናል እና የቼልሲ ማጥቃት በዚህ መንገድ የሚነሳ ነው። ከዛ በተጨማሪ ግን ማንቸስተር ዩናይትድን ከተመለከትን ቅድም ያነሳሁት ብሩኖ ፈርናንዴዥ አለ። ቤንያሚን ሼሽኮም እንደው ባለፈው ጎል አላስቆጠረም እንጂ የሆኑ ጨዋታዎች ላይ ጎል እያስቆጠረ ጎል ማስቆጠሩ በደንብ እየመጣለት ያለ ተጫዋች መሆኑን እያየን ነው። ሼሽኮ 9 ጎሎች አሉት በፕሪሚየር ሊጉ። ኤምቡሞ ቤንች ተደርጓል ባለፈው ጨዋታ ላይ፣ ግን ወደ ቋሚነት መመለስ ይኖርበታል ወይ? ራሱን የቻለ ጥያቄ ጉዳይ ነው። አሁን ሼሽኮን ወደ ቋሚነት ስትመልስ አንድ ተጫዋች ቤንች ማድረግ አይቀርም። ቤንያሚን ሼሽኮ ከተመለሰ ወይ ኩኛ ቤንች ይሆናል ወይ ኤምቡሞ ቤንች ይሆናል። ለምን? እዛ ቦታ ላይ ደግሞ ሌላ ተጫዋች ስለሚሰለፍ። ሼሽኮ የፊት መስመሩን ከያዘ፣ የቀኝ መስመሩን አማድ ዲያሎ ከያዘ፣ የግራው መስመር ማን ነው የሚይዘው? ኩኛ ነው ወይስ ኤምቡሞ ነው የሚለውን ነገር እንመለከታለን እና ባለፈው በነበረው ጨዋታ ላይ ማቴዎስ ኩኛ የነበረው ፐርፎርማንስ ያን ያክል አጥጋቢ አልነበረም። እንደውም ከ10 የተሰጠው ሬቲንግ 5.3 ነበረ እና በጣም ዝቅተኛ የሚባል ቁጥር ነበር ያገኘው ማቴዎስ ኩኛ። ስለዚህ አሰልጣኙ በዚህ ቦታ ላይ ሌላ አይነት መፍትሄ ይፈልግለታል ተብሎ ይጠበቃል። ግን እነዚህም ፈጣን ተጫዋቾች ናቸው፣ አማድም፣ ብሩኖም፣ ማቴዎስ ኩኛም፣ ቤንያሚን ሼሽኮም፣ ኤምቡሞም። ስለዚህ ፈጣን የሆኑ ተጫዋቾች
በሁለቱም ቡድኖች በኩል ይኖራሉና ካውንተር አታኮች፣ ፋስት ብሬኮችን የምናይበት ጨዋታ በጣም ይኖራል ብዬ አስባለሁ። አንዱ ቡድን ኳስ ይዞ የሚጫወት ሌላው ቡድን ደግሞ በካውንተር አታክ ወይም በፋስት ብሬክ የሚያጠቃበት እድል ከተፈጠረ በሁለቱም ቡድኖች በኩል ጎሎች የምናይበት ጨዋታ ይሆናል ብዬ አስባለሁ። የመጀመሪያውም ዙር ጨዋታ ኤርሊ የሳንቼዝን ቀይ ካርድ ስላየንበት ነው እንጂ በጣም አዝናኝነቱ የሚጎላ ጨዋታ ነበረ። ያው እንዳለመታደል ሆኖ በሁለቱም ቡድኖች በኩል ቀይ ካርድ ስለተመለከትንበት ነው። ይህን እናነሳለን። ከዛ ግን ጨዋታውን የሚወስኑ አንኳር ጉዳዮች አሉ። አንደኛው አንኳር ጉዳይ ምንድነው? ሴት ፒስ ወይም የቆመ ኳስ ነው። ቼልሲ በቆመ ኳስ ረገድ ደካማ ሪከርድ ያለው ቡድን ነው። በቀላሉ በሴት ፒስ በቆሙ ኳሶች ጎሎች የሚቆጠሩበት ቡድን መሆኑን እናውቃለን። ማንቸስተር ዩናይትድ ደግሞ ሴት ፒስ ላይ በጣም ጥሩ አፈጻጸም አለው። በቃ በየትኛውም ጨዋታ ከሴት ፒስ ጎል ማግኘት ይችላል፣ ከቆመ ኳስ ጎል ማግኘት ይችላል። የባለፈው የሊድስ ዩናይትዱን ጨዋታ ብንመለከት አንዱ ማንቸስተር ዩናይትዶች ሲጠብቁት የነበረውም ይህንኑ ጉዳይ ነው። ያገኙትም ራሱ ጎሉን በዛ መንገድ ነው እና ሴት ፒስ ለማንቸስተር ዩናይትድ አሁን ትልቅ የጎል ማስቆጠሪያ መሳሪያ ነው። በቃ በሴት ፒስ ተጠቅመው ጎል ያስቆጥራሉ። በሴት ፒስ የሚፈልጉትን የግብ ዕድል ይፈጥራሉ። ለዚህ ደግሞ ብሩኖ ፈርናንዴዝ ተጠቃሽ ተጫዋች ነው። ያንን ማድረግ የሚችሉ ተጫዋቾች አሉ፣ በግንባር ገጭተው ጎሎችን ማስቆጠር የሚችሉ እና ካዜሜሮ አንዱ ለዚህ ተጠቃሹ ተጫዋች እንደሆነ አስባለሁ። ዩናይትድ ባለፈው ተጫዋች በቀይ ወጥቶበትም ከ60ኛው ከ70ኛው ደቂቃ በኋላ ጥሩ ማጥቃት ነበር ያሳየን እና ያው ባለፈው ኮቢ ሜይኑ አለመኖሩ ነበር የማንቸስተር ዩናይትድን የመሃል ሜዳ ሲረብሽ የተመለከት ነው። ኡጋርቴ ከካዚሜሮ ጋር የነበረው ጥምረት አጥጋቢ አልነበረም እና ኮቢ ሜይኑ በዚህ ጨዋታ ላይ የሚመለስ ከሆነ አንዱ ጥሩ ነገር ይመስለኛል። ሁለተኛው ግን ስህተቶችን አቮይድ ማድረግ ለዚህ ጨዋታ በጣም ወሳኝ ነገር ነው። በቃ ስህተቶች ቦታ የላቸውም በዚህ ጨዋታ ላይ። እንደምታውቁት ቼልሲ በየጨዋታው ላይ ስህተት እንዳይሰራ የምትጠነቀቁበት አይነት ክለብ ነው። ወይ ሳንቼዝ ወይ የተከላካይ መስመር ተጫዋቾቹ ስህተት ተሳስተው ጎሎች እንዳይቆጠሩባቸው በምን መንገድ ያደርጋሉ የሚለው በጣም ትልቁ አጠያቂ ጉዳይ ይመስለኛልና እዚህ ጨዋታ ላይ ስህተቶችን አቮይድ ማድረግ በጣም አስፈላጊ ነው። በዩናይትድ በኩልም ስህተት አለመስራት በጣም ትልቁ ጉዳይ ነው። ግብ ጠባቂው ሴኒ ላመንስ ጥሩ አቅምን እያጎለበት የመጣ ግብ ጠባቂ ነውና እዛ ከምናየው ደግሞ ከቼልሲ ቤት ከምናየው ሮበርት ሳንቼዝ አንጻር ምን አይነት ፐርፎርማንስ ሊያሳይ ይችላል የሚለው ነገር በዚህ ጨዋታ ላይ ለማየት በጣም የሚያጓጓ ነው። በሁለቱ ቡድኖች በኩል ምን አይነት አሰላለፍ እንመለከታለን የሚለውን ነገር ስናይ በባለሜዳዎቹ ቼልሲዎች በኩል ሮበርት ሳንቼዝ በግብ ጠባቂነት ይጀምራል ተብሎ ይጠበቃል። ማሎ ጉስቶና ማርኮ ኩሬያ በሁለቱ መስመሮች በኩል የሚሰለፉ ተጫዋቾች ይሆናሉ። በተለይም ደግሞ ማርክ ኩኩሬያ ለአማድ ዲያሎ ፈተና ይሆንበታል ብዬ አስባለሁ። ዌስሊ ፎፋና እና ዮረል ሃቶ በሴንተር ባክ ቦታ ላይ ይጫወታሉ። ኤንዞ ፈርናንዴዝ ከሞይሰስ ካይሴዶ ጋር የመሃል ሜዳውን ይመራል ተብሎ ይጠበቃል። ከዚህ በተጨማሪ ደግሞ በ10 ቁጥር ቦታ ላይ ኮል ፓልመር እንደሚሰለፍ ነው የሚጠበቀው። ኤስቴቫኦና ፔድሮ ኔቶ በቀኝና በግራ በኩል ይሰለፋሉ። ፔድሮ ኔቶ በግራ፣ ኤስቴቫኦ በቀኝ በኩል ዣኦ ፔድሮ የፊት መስመሩን ይመራዋል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል ሴኒ ላመንስ የቡድኑ ግብ ጠባቂ እንደሚሆን ነው የሚገመተው። ከዚህ በተጨማሪ ደግሞ አይደን ሄቨን እና ሌኒ ዮሮ በሁለቱ መስመሮች በኩል በሁለቱ የሴንተር ባክ ቦታዎች ላይ የምናገኛቸው ተጫዋቾች ይሆናሉ። ኑሴር ማዝራዊ በቀኝ በኩል፣ ሉክሾ ደግሞ በግራ በኩል ይሰለፋሉ ተብሎ ይጠበቃል። ያው እንግዲህ ኮቢ ማይኑ ባለፈው ማይነር ኢሹ ነበር የተባለው። በዚህም ጨዋታ ላይ ካልተሰለፈ ማኑኤል ኡጋርቴ ከካዜሜሮ ጋር ይጣመራል። ብሩኖ ፈርናንዴዝ በ10 ቁጥር ቦታ ላይ ይሰለፋል። አማድ በቀኝ በኩል እንዲሁ ደግሞ ማቴዎስ ኩኛ በግራ በኩል ይሰለፋሉ። ቤንያሚን ሼሽኮ ደግሞ የፊት መስመሩን ይመራዋል እና ግምታዊ አሰላለፍ ነው። ያው ፕሪዲክቲቭ ላይናፑ ይሄ ይሆናል ተብሎ ይጠበቃል። በዚህ ጨዋታ ላይ ያው ሁለት ተጫዋቾች የቀድሞ ክለባቸውን ይገጥማሉ። አሌሃንድሮ ጋርናቾ በቼልሲ በኩል የቀድሞ ክለቡን ማንቸስተር ዩናይትድን ይገጥማል። በደጋፊዎች ብዙ ቅሬታ ከተነሳባቸው የቀድሞ የዩናይትድ ተጫዋቾች መካከል አንዱ ነው እና የቀድሞ ክለቡን ሲገጥም ምን አይነት ስሜት የዩናይትድ ደጋፊዎች ይኖራቸዋል የሚለውን እንመለከታለን። ባለፈው የመጀመሪያው ጨዋታ ኦልትራፎርድ ላይ ሲደረግ ተነስቶ ሲያሟሙቅ እንኳን በጣም ከባድ የስድብ ትችት ነው ሲወርድበት የነበረው፣ ሲጮውበት ነበረ ኢቭን ማንቸስተር ዩናይትድ ደጋፊዎች እና ይሄስ ጨዋታ ምን አይነት ነገር ያሳየናል የሚለው ይጠበቃል። ለእኔ ግን ሌላኛው የማሰን ማውንት ነው። ማሰን ማውንት በኮብሃም ሳር ላይ እየተንከባለለ ያደገ የኮብሃም ምሩቅ የሆነ የቀድሞ የቼልሲ ተጫዋች ነው። ምናልባት እኔ የቼልሲ ደጋፊዎች በጣም ካዘኑባቸው ተጫዋቾች ውስጥ አንዱ ማሰን ማውንት ነው እና እንደውም ለመጀመሪያ ጊዜ ሁለቱ ቡድኖች ሊጫወቱ ሲሉ ከማሰን ማውንት ፊርማ በኋላ የቼልሲ ደጋፊዎች ማሊያውን ሁሉ ሲያቃጥሉ ስንመለከት ነበረና
ባለፈው ቤንች ነበረ፣ ግን አሁን ለማንቸስተር ዩናይትድ ፈጠራ በጣም ትልቅ አቅም መስጠት ይችላል። በተለይ ማሰን ማውንት በፊትነሱ ረገድ ሙሉ ለሙሉ ዝግጁ ሆኖ ከቀረበ ጥሩ የማጥቃት ግልጋሎት ለማንቸስተር ዩናይትድ መስጠት የሚችል ይመስለኛል እና ማሰን ማውንት እንግዲህ የቀድሞ ክለቡን ለመግጠም ወደ ስታንፎርድ ብሪጅ ሲመጣ እኔ ጥሩ አቀባበል ይጠብቀዋል ብዬ አላስብም። የሚጮሁ ደጋፊዎች፣ ኳስ በነካ ቁጥር ተጫዋቹን በጣም የሚዘልፉ የቼልሲ ደጋፊዎች ይኖራሉ ብዬ አስባለሁ። ምክንያቱም ተጫዋቹ ወደ ማንቸስተር ዩናይትድ መሄዱ እንደ ክህደት ነው የተቆጠረውና የዚህ ተጫዋች በዚህ ጨዋታ ላይ መሰለፍ አንዱ የሚጠበቅ ጉዳይ ይመስለኛል። ዩናይትድ ግን በነ ቤንያሚን ሼሽኮ በኩል ጎል ማስቆጠር ካልቻለ ያሉት አማራጮች በጣም ጥቂት ናቸው። ምናልባት ጆሹዋ ዚርክዚንም አሰልጣኙ የሚያምንበት እንዳልሆነ ተደጋጋሚ ጊዜ እያየን እንገኛለን። ለማንኛውም እንግዲህ ይህ ጨዋታ በማን አሸናፊነት ይጠናቀቃል የሚለው በጣም የሚጠበቅ ነው። እንግዲህ ቅዳሜ ዕለት ከሚደረጉ ጨዋታዎች መካከል ምናልባት የቅዳሜው ትልቁና በጣም ወሳኝ የሚባለው ጨዋታ ይህ በምዕራብ ለንደን የሚደረገው የቼልሲና የማንቸስተር ዩናይትድ የስታንፎርድ ብሪጅ ጨዋታ ይሆናል ማለት ነው። ማንቸስተር ዩናይትድ የሚያሸንፍ ከሆነ የበለጠ ቶፕ 5 ላይ ሴኪዩር እያደረገ ይመጣል። ቼልሲ የሚያሸንፍ ከሆነ ግን ያው የበለጠ ደግሞ አሁንም ቶፕ 5 ገብቶ ለማጠናቀቅ ተስፋ እንዳለው የሚያረጋግጥበት ይሆናል። ማን ያሸንፋል? ኮሜንት ላይ ሀሳቦቻችሁን አስቀምጡልን ውድ አድማጮቻችን። ይህ እንግዲህ የሁለቱ ቡድኖች ጨዋታ ቶፕ 5 ላይ ላለው ፉክክር ወሳኝነት ያለው ጨዋታ ነው። ምሽት 4 ሰዓት ስታንፎርድ ብሪጅ ላይ ይህ ጨዋታ የሚደረግ ይሆናል ማለት ነው።